الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، የደስታ ምንጮች ምን ናቸው ብሎ የሰው ልጅ በጣም እዚህ ዓለም ላይ የሚያስጨንቀው እያንዳንዱ ግለሰብ የተረጋጋ ህይወት ማሳለፍ፣ ቀልቡ አካሉ አርፎለት ደስ የሚለው ሐያት ለመምራት የማይመኘን ከስጋት ነፃ ሆኖ ተረጋግቶ የሚኖር ደግሞ የለም፣ ጥቂቶች ብቻ ሲቀሩ። ለምን ነው ሐያታችን ደስተኛ ያልሆነው? ደስታ ለማግኘት ያልተቆረቆሩ በሮች የሉ። ከፊሉ በመጠጥ በስካር በሌላም ትንሽ ከተጨባጩ ዓለም ወጣ ብሎ ተዝናናሁ ብሎ በሚያስበው የዱካክ ዓለም ውስጥ መቆየት ይፈልጋል። ያ ግን የህልም እንጀራ ነው፣ ዘላቂ አይደለም። የዛፍ ላይ እንቅልፍ የሚሉት አይነት ነው፣ ያረጋጋ አይደለም። ከፊሉ በዚና ይፈልገዋል፣ ከፊሉ በገንዘብ አክثر الناس እንደውም ይሄ የተደላደለ የተረጋጋ ኑሮ ዋስትና ለማግኘት ገንዘብ ማግኘት ነው ብሎ ይደክም ይተጋል። እውነት ግን ዋስትና ነው? አይ ከስጋት ከጭንቀት ለመገላገል ወደ ስልጣን ጠጋ ማለት ነው፣ ፖለቲካ ነው። ይሄም ማለት ውስጥን ያረጋጋል፣ መንፈስን ያረካል፣ እንበል አካልንስ ያሳርፋል። አንድ የሳቱት መንገድ ስላለ ነው። ይሄ ሁሉ የትም አያደርስም። ሰዎች ቀልባቸው እንዲረጋጋ ህይወታቸው እፎይታ ውስጥ እንድትቆይ ዋስትና ያለው ከአላህ ጋር ያለ ግንኙነት ብቻ። አላ ቢዚክሪላህ ተጥመኢኑል ቁሉብ፣ አላህን በማወደስ ልቦች ይረጋጋሉ። እንደውም ዱንያ ውስጥ ጀነት አለ፣ የዱንያውን ጀነት ያልገባ የአኺራውን አያገኝም አሉ ባዱ ሷሊሒን። ኢነ ፊ ዱንያ ጀነተን መን ለም የድኹልሃ ለም የድኹል ጀነተል አኺራ። አጂብ፣ ዱንያም ጀነት አለ። አዎ አላህን ማወቅ አላህን መያዝ ውስጥ ከአላህ ጋር መገናኘት ጀነት ነው። የትም ቦታ ሆኖ ደስተኛ፣ መከራ እንኳን ሲመጣ ሙእሚን አይናወጥም። ምንድነው አላህ የከተበው ነው የሚመጣው፣ ደግሞ ለበጎው ነው። አላህ አለም ብሎ ወደ አላህ ይጠጋል። ያን ጊዜ ሁለት ሰዎች ተመሳሳይ መከራ ላይ አልፈው አንደኛው እንደውም ጠንካራ ሆኖ ብርቱ ሆኖ ሳይደነጋገጥ ሲያልፍ ታየዋለህ። ሌላኛው ደግሞ ከመከራው የበለጠ በሐሳብ ውስጥ የሚኖርበት መከራ የበለጠ ያሰቃየዋል። ጭንቀት አላ ይሄ የዘመናችን በሽታ ነው። ስትረስ ነው من المرض በሽታ ነው። ጭንቀት ውስጥ ነው ያለው። ለምን? ስጋት ነው። ሙስተቅበሉን ይፈራል። እንዴት ሆናለሁ? እቺ ከከሰረች፣ እቺ እንዲህ ከሆነች ልጆች እንዴት ይሆናሉ? እስከ መጨረሻው ቀለቅ ውስጥ ይኖራል። አይነ አላህ ምን ሒሳብክ፣ አንተ ሒሳብ ውስጥ ለአላህ የሰጠኸው ምን ያህል ቦታ አላህ አለኝ አትል። ነቢዩላህ ሙሳ ዓለይሂ ሰላም እንደ ምሳሌ አንስቻለሁ። ረጅም ዘመን ነው ከፍርዓውን ጋር የተፋጠጡ። ፍርዓውን ማለት ደግሞ በምድር ከነበሩ እጅግ ጨካኝና ገናና መሪዎች መካከል አንዱ ነው። አምላክ ነኝ ብሎ የሚሞግት ነው የፈጣሪን ስልጣን። ይሄ ፍጡር አንተ ነህ ወደሱ የተላከው ኢዝሀብ ኢላ ፍርዓውን ተብለው ሄዱ። ቀጥ ብለው ነው የሄዱት። ዋስትና ግን ጠየቁ። ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወጅዐል ሊ ወዚረን ሚን አህሊ፣ ልቤንም ሰፋ አርግልኝ ከመጨናነቅ ነፃ አርገኝ ማለት ነው። ሽረሕ ሊ ሰድሪ ማለት
ነገሬንም አግራልኝ ወንድሜንም የሥራ አጋዥ አድርግልኝ كي نسبحك كثيرا ونذكرك كثيرا በብዛት እንድናጠራ በብዛት እንድናወድስህ አጋዥ ስጠኝ ሲሉ قد اوتيت سؤلك يا موسى ተሰጥተሃል አብሽር አለ እንዴት አድርጌ ነው ፍርዓውንን የምናገር ፈራለሁ አዎ ሰው ናቸው ሰማል اذهبا الى فرعون ሲላቸው اننا نخاف ان يفرط علينا او ان يطغى ድንገት ቸኩሎ እንዳይጎዳን ወይም ወሰን እንዳያልፍብን ስጋት አለን فلا تخاف አትፍሩ አለ ከማን ተገኘ ዋስትና ከረብ العالمين ያን ጊዜ ቀጥታ ሄዱ ከዛን ጊዜ የጀመሩ ከግብጽ እስከወጡ ድረስ ከዚህ ግፈኛ ሰው ጋር ተፋጣው አንድ ቀን መፍረክረክ አልነበረም መጨረሻ ላይ ባሪያዎችን እዛ ሹለክ አላቸው ሌሊት ሄዱ ተዛዝ ነው ንጋት ላይ ጮሬ ፍንትው ስትል ባህር አጠገብ ደረሱ ከፊት ያለው ባህር ነው ዞር ብለው ሲመለከቱ ፍርዓውን ሰራዊቱ እየተግመሰመሰ ይመጣል እዚህ ላይ ነው እንግዲህ ሰው የሚፈተነው መከራው ሲመጣ ከመውረድ በፊት ያለው ላይ ያለው አቋም ነው ከመጣ በኋላማ ያው ተቀበላል ይሄዳል ደካማዎቹ ምን ሀሉ ወረ ተደረሰብን እና ለሙድረኩና አለቀልን አሉ እዚህ በኢማን የተሞላ ቀልብ ያላቸው የአላህ ነብይ ሙሳ አለይሂ ሰላም ግን ከላ በጭራሽ አይደርስም አሉ እንዴት አይደርስም ይኸው ከፊት ጠላት ይኸው ከፊት ባህር ከኋላ ጠላት የት ነው የምንሸሸው ቀለቅ ፈዛዕ ጭንቀት ይለያያል እዛው የተሰለፈው ሰው ውስጡ ባለው ኢማን ደረጃ አይ ማንን ተማምነህ ነው እንግዲህ በዓለም ካሉ ሀያላን አንዱ ይሄ ነው በተፈጥሮ ያለው ባህርም የሚደፈር አይደለም ማንን ነው የተማመንከው ሲባል ኢነ መዒ ረቢ እኔ ጋር እኮ ያለው አላህ ነው የባህሩም የብሱም የሰዎቹም ጌታ ነው የፍጥረት ዓለሙ ባለቤት አላህ እኮ አለ አላህ አለ አዎ አለው በዘንግህ ባህሩም ተዋላቸው ተሻገሩት የማትሻገረው ባህር የለም የማታልፈው ድልድይ የለም የማታሸንፈው መከራ የለም ግን አላህን ከያዝክ ለምን እንጨነቃለን ዛሬ ሁሉም ጭንቀት ውስጥ ነው ያለው በተለይ የኑሮ ጫና ነው የሚለው ሁሉ አሁን ኑሮ የኖርክ ማዝል ተታኩል ወተሽረብ የአላህ ኒዕማም አልተቋረጠም ከአካልህ ጀምሮ ማትቆጥረው ጸጋል ፊውቸርን ይፈራል ስጋት ከየት ነው የምናመልጠው እንዴት ነው የምናመልጠው ከዚህ በثقة بالله ዛሬ ያኖረን ያለው ማን ነው አላህ አይደል ነገ ይጥለና ነገ ይከዳና ደሞስ አላህ የከተበው ነገር አንተ ስለተጨነቅ ይቀራል ያለቀ ነገር ቆሳል واعلم ان ما اصابك لم يكن ليخطئك የደረሰብህ ነገር ስትሆም ያልፍ አልነበረም ያው መድረስ ያለበት ነው የደረሰው وما اخطاك لم يكن ليصيبك የዘለለህ መከራ ደግሞ አይገር ተጽፎ ያበቃ ነገር ነው ይሄ ቀደርን ማመን አንድ የእረፍት ምንጭ ነው አጨናነቀኝ አላህ አላህ ስለዚህ ሰዎች በስጋት ውስጥ በጭንቀት ውስጥ እንዳይኖሩ ዱንያ ላይ ዋስትናው አላህን መያዝ ነው የትም ሆኖ ሙእሚን ደስተኛ ትሞታለህ ቢባልም ደስተኛ እንደማይቀር ያውቃል አንድ ቀን ባንተ እጅ ሊሆን ይችላል በዛ እጅ ሊሆን ይችላል ያለ ማንም ጣልቃ ገብነት ሊሆን ይችላል ቀደር አላህ ተዘጋጅቶ ይጠብቃል እና ቁወቱ ሲለት ቢላህ ከአላህ ጋር ያለ ጠንካራ ግንኙነት የደስታ ምንጭ እሱ ምንም አያስደስትም ከዚያ ውጭ አለዛ ነፍስ እኮ ዱንያን ጠግባ አታውቅም እንደውም ባገኘት ቁጥር ስግብግብነቱ እየጨመረ ነው የሚሄደው እንደው መኖር የሚያስተኝ ገቢ ባገኘው ግድ የለኝም ይላል ያችን ሲያገኝ ደግሞ ነገ ላይ ደረሱበት ማለት ይጀምራል ولا يملأ جوف ابن آدم إلا التراب
إذا ما الذي يملأه كفتة من يملأه إيمان من يملأ قوة الإيمان بالله لهل من نجر واستنانو إيه سيهون شجرم سيمتا لك الله تقبلوا الله شجرم من يامتا الله نتستوسنو حكمة وراس ابتلاءات من يامتا كذي اللهم بمرسات سبب بمعصية سبب ውስጣችን ረፍታቶ የምንኖር ሰዎች ብዙዎቻችን እንደዚህ ነን ወደ አላህ መለስ በማለት የተከፈተ በር እሱ ብቻ ቆርቆሮ ባዶ እጁንም አትመለሰው እሱ ጣልቃ ገባ ሸማጋይ የማይፈልገው እሱ ችግር ገጥሞ ወደ ባለስልጣን መሄድ ብትፈልግ ብዙ ሰንሰለት ነው የምትራመደው ወደ አላህ ለመሄድ ግን ونحن اقرب اليه من حبل الوريد ከደም ጋር የበለጠ ቅርብ ነን ነው የሚለው ቅርብ ሆነ አዛኝ ሆነ ሩህሩህ ሆነ የስከዛሬ ህይወት ሁሉ በሱ ጸጋ ተደግፎ ያሳለፍከው ወደፊትም ተስፋ የምታረግበት አላህ እሱን ጥለህ ማንን ትይዛለህ ለምን ጭንቀት ውስጥ ትኖራለህ ይሄ ሐቂቀተን ከልብ ልናስብበት የሚገባ ነገር ነው ህይወታችንን የደስታ ህይወት ማድረግ ይቻላል ደስታ የግድ በቁሳዊ ፍላጎታችን መሟላት ውስጥ አይደለም ያለችው እንደውም እሱ ጭንቀት ሊያመጣ ይችላል ሀብታም በሆንክ ቁጥር ቁሱ ነው የሚጨምረው እንጂ ጭንቀቱ አይቀንስም ምናልባትም የሚጨምር ይሆናል አናውቅ አላህን በያዝክ ቁጥር ግን ሐያትህ የደስታ ሐያት እየሆነ ይመጣል እችን ለማስታወስ فلقينا وأسأل الله عز وجل أن يوفقنا لما يحب ويرضى وصلوا وسلموا على نبيكم كما أمركم في محكم التنزيل في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه اللهم آت نفوسنا تقواها وزكها وأنت خير من زكاها اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم من رام الإسلام والمسلمين بسوء فخذه وأوقعه في فخه اللهم من رامنا فرمه ومن نصب لنا شبكة الخداع فخذه وأوقعه في فخه اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مقلب القلوب ثبت قلوبنا على دينك اللهم أحينا سعداء وتوفنا شهداء واحشرنا في زمرة عبادك الصالحين يوم لا ينفع مال ولا بنون إلا من أتى الله بقلب سليم عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون قوموا إلى صلاتكم يرحمكم الله لايك شير سبسكرايب بمارك بهين تكلاتلو አመሰግናለሁ በያላችሁ በሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።